ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመረብኡ ለሰኔ በዛቲ ዕለት ኮነ ሳኑሲ ሰማዕተ ዘመሃገረ ብልኪም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚች ቀን በልኪም ከሚባል አገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞቹንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘውም ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ትከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል አገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱን በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረጉ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ አመጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱስም በላዩ በመስቀል ምልክት አማትቦ ጠጣው። ምን ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሳኑሲ ምቱራ አብራክ ወእድ ወአህርወ ሰኮና አምሳለ ጉንድ ለማርያ ሰላም መፍቀሪ ተነግድ ዘኮነንዋ ምስሌሁ ወሳቀይዋ በአውድ ወምስለ መሰሪ ህውረ ዘአምነ በወልድ። በዚችም ዕለት ሐራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብሌያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በውስጡ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሁኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም አገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሂደህ የንጉሥ ኑማርያኖስ ልጅ አግባ ብሎ ጌታ አዝኋል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔርን ስም ከሰማው አንጾኪያ ሄዳለሁ አለ። ከዚህ በኋላም ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዞ ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ሥራ ንጉሡን ረገመው፣ ሰደበውም። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው።
ከእርሱ ጋራም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሡን ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው እጅ ለሠራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋር በመታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው። ወደ ግብፅ ገዢ ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ በሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሠራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ሥልጣን ሰጥቸዋለሁ። ቅዱሱም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቆረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰኢድ፣ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ ለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመር። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩት ወደ እንጽና አገር ወደ መኮንኑ አርያኖስ እንዲወስዱ ታዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት ከዚያም ከባላው አውርደው ስጋው እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡ ታዘዘ። ምድሪቱን በደሙ ተመላች። ከዚህም በኋላ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢለዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ የእሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙ ታዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮዎቹም ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወህኒ ቤት አውጥተው በጋለ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላ ባለ ሰይፍ ወጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምካሃራቅሊ ወአድያሙ ፈዋሴ ዱያን በአጽሙ ወለእለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድሬሁ ዘተክህ ወደሙ ወእወ እሙ ቢፋሞን ስሙ። በዚችም ቀን የአርቃዲዮስ የእህቱ የዲሙናስያ የግብፃውያኑን የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገደላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሡም ሰምቶ ተቆጣ። ራሶቻቸውንም በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር ባለቤት የክብር አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይግባው፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለአርቃዲዎስ ወዲሙናስያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አመወደይወሙ ንጉሥ ውስተ ግበ እሳት ለአርባዕቱ ያድኅኖሙ መጽሐም ሰማይ አድኃኔ ደቂቅ ሰለስቱ መልአከ ፍስሐ ገብርኤል ዘፍጡን ሩጸቱ። በዚችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንንም መጻሕፍት የአባቶቻችን ሐዋርያትንም ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላም ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ
100 ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስበት የከበረችና የቀናች መንገድን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክሩብኝ በረከሰ በሥጋ ፍትወት ውስጥ የኀጢአት ባሪያ እንደሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልብ ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው አለ እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የእኔንም ልብስ ውሰጂ አለቻትና ሰጠቻት። የወይኑ ስካር አይምሮዋን ነስቷታልና ተኚ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስቻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎት ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧት ታዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ለሠራው ለረከሱ የአጋንንት ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ስጋዋ ተቆራርጦ እስቲወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ላንተ ነው፣ የኔስ ከአንተ የሚገኘው ሞት በፈጣሪዬ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ፣ የእኔን ተወውና ለአንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም እስኪተሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧትም አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሁና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሡም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የሥራዋን ጽናት እዩ። ትላንት በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ሥራዬንስ አላውቅም፣ ነገር ግን ፈጣሪዬ ሥራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጧት ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት። ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉ መታሰቢያሽን የሚያደርገውን ሁሉ በስምሽም የሚመጸውተውን የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህም በኋላ አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ለዘላለሙ ይኑር አሜን። አቀርብ ለከ አሞኒ ሰላም ወለሶፊያ ምስሌከ ዘተሳተፈ ትማመ በእንተ ኢየሱስ ክርስቶስ ስመሩ ፍጹመ ከዊነክሙ ትጽኑ
ኪያየ ደክታም ለሊከ አበ ወይእቲ እመ። በዚችም ዕለት የአባ ሞንና የሚናስ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። በዚችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። በዚችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ይሁን ለዘላለሙ አሜን። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህውረ የመሐረነ ኢየሱስ ክርስቶስ ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቅር ወላ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ወልደ ነጎድጓድ ዮሐንስ የተባለ የተገነዘበትን መግነዝ እጅ እየነሳ እንደተናገረ ጌታችን ኢየሱስ ክርስቶስ የተገነዘበት መግነዝ ብዙ ጊዜ መላልሶ ሲያከብረው እኔ አየሁ አለ። ቅዱሳን ሁሉ እያዩት ከማረጋጋትም ነገር የተነሳ ሲያደንቁ እናቱ እናቴ ሆይ ፍቅር ይገባሻል፣ የጸናች አምባ መጠጊያ እናቴ ከመላእክትም ከጻድቃን ይልቅ ፈጽመሽ የተመረጥሽ ነሽ አላት። በውስጧ 9 ወር ከ5 ቀን ለተቀመጠባት መርከብ አንቺ ነሽ፣ ፍቅር ይገባሻል። በምድር ላይ ሳለች ላደርኩባት የሰማይ ሁለተኛ ለምትሆን እናቴ ለማርያም ፍቅር አንድነት ይገባታል። ከፍጥረታት ሁሉ ለምትበልጥ ከፍ ለምትል ለአዳም ልጆች በኩር ለምትሆን ለእናቴ አንድነት ፍቅር ይገባታል። እኔ በእርሷ አድሬባት ለነበሩ ለተመሰገነች መንበር አንድነት ይገባል። እሊህም የንጽሕት እናቴ ክንዶች ናቸው። ከኔ በቀር አንዱ ስንኳ ከሚጣፍጡ ፍሬዎቿ የተቀበለ ለሌላት ገነት እናቴ ፍቅር ይገባል። ይኸውም የሚናገር ወተት ነው። ድንግል እናቴ ሆይ ከኔ ጋር መከራ እንደተቀበልሽ እስከ ዘላለም ድረስ እረፍት ባለበት ቦታ እስከ ዛሬ ድረስ ደስ ይበልሽ። በዚህም ዓለም በስጋሽ መከራን ድካም እንደተቀበልሽ በሳቸው ፈንታ በመንግስተ ሰማያት እስከ ዘላለም ድረስ ደስታን ተቀበይ። በዚህም ዓለም በስጋሽ የተቀበልሽ ብትሆኝ አሁንም ከኔ ጋር ወደ ሰማይ አሳረግሽ ዘንድ ተነሽ። በክንድሽ እኔን የምታሳርፊ በዚሁ ስጋ ወደ ምድረ ግብጽና ወደ ብሔረ ኢትዮጵያ ብትሰደጅ ወደ ልዑላን ሰማያት ወደ ኪሩቤል ወገኖችሽም አደርስሽ ዘንድ ዛሬ ተነሽ። በእውነት የተወደድሽ እናቴ ሆይ አንቺ በስጋሽ የተራብሽ ብትሆኝ እስከ ዘላለም ድረስ ተድላ ደስታ ወዳለበት አገር እንሆ አሳረግሁሽ። አንቺ በዚህ ስጋ ከኔ ጋር ካንዱ ወደ አንዱ ቦታ ብትመላለሽ ድንጋጼ ልቡናሽ እነሆ የተመላ ቢሆን ሞት፣ ሐዘን፣ መከራ፣ ድካም ወደሌለባት ልዕልት ወደምትሆን ወደ እረፍት ቦታ አገሬ ኢየሩሳሌም ለመሄድ ዛሬ ተነሽ። ዓይኖችሽ ልቅሶን ሐዘን የተሞሉ ቢሆኑ አንቺ ከዚህ ከመቃብር በአፍ ሁነሽ ያለቀሱ እነሆ ዛሬ የኪሩቤል መሰንቆች በሰማይ በፊትሽ ያመሰግናሉ። ጌታም ይህንን ተናግሮ የድንግል የእናቱን ስጋ ያረጋጋል። የክብሯ ገናናነት እጅግ ድንቅ ነው፣ ጌትነቱም ድንቅ ነው። በስጋ ካረገች ጊዜ ልጇ እጅግ አክብሯታልና ልመናዋ ክብሯ ለዘላለም በእውነት ይደርብን። የዮሐንስ ወልደ ነጎድጓድ በረከቱ አማላጅነቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔር አምላኩ የሆነለት ሕዝብ የተመሰገነ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 12 ላይ የተናገረው ቃል ነው። እስቲ ከኔ በመቀጠል ይሄንን ቃል በሉ። እግዚአብሔር በሉ አምላኩ የሆነለት ሕዝብ የተመሰገነ ነው።
ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እግዚአብሔር አምላኩ የሆነለት ሕዝብ የተመሰገነ ነው አለ ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር አምላኩ የሆነለት ሕዝብ የተመሰገነ ነው ሲል፣ በተቃራኒው ደግሞ እግዚአብሔር አምላኩ ያልሆነለት ሕዝብ አለ ማለት ነው። አያችሁ፣ እግዚአብሔር አምላካችን ቅድስት ቤተ ክርስቲያን ቤታችን፣ እናታችን ቅድስት ድንግል ማርያም እናታችን ብለን የመጣ ነው። እግዚአብሔር አምላኩ የሆነለት ሕዝብ የተመሰገነ ነው ያለው በስርዓት የሚመራውን ሕዝብ ነው። እግዚአብሔርን የሚያውቀውን በአምልኮቱ ውስጥ እግዚአብሔርን በሕይወቱ የሚገልጠውን እግዚአብሔርን በነፍሱ ተወራርዶ የሚያመልከውን በማይመች ሁኔታ ውስጥ እንኳን ከእግዚአብሔር የማይለየውን ስጋዊ ማንነቱን ሳይሆን ነፍሱን የሚመለከተውን እግዚአብሔርን በነፍሱ መነጽር የሚመለከተውን ሕዝብ እግዚአብሔር አምላኩ የሆነለት ሕዝብ አለው። ምክንያቱም በዓለም ላይ ብዙ አይነት ሕዝብ አለ። በተለይ ደግሞ በእናንተ አካባቢ፣ በእርግጥ አሁን በመላው ኢትዮጵያ ሆኗል። እግዚአብሔር አምላካችን ነው የሚሉ በአፋቸው የሚመሰክሩ በግብራቸው በስራቸው ግን እግዚአብሔር የሚወደውን የማያደርጉ ቅዱስ ጳውሎስ የተናገራቸው የአብርሃም ዘር ነን ትላላችሁ፣ ነገር ግን የአብርሃምን ስራ ምን አትሉ አትሰሩም አላቸው። ዛሬም እግዚአብሔር እግዚአብሔር የሚሉ ኢየሱስ ኢየሱስ የሚሉ የእግዚአብሔርን ስም የሚጠሩ እግዚአብሔር አምላካችን ነው የሚሉ በአፋቸው የሚናገሩ ነገር ግን በግብራቸው እግዚአብሔር የሚወደውን የማያደርጉ እግዚአብሔር የፈቀደውን የማይሰሩ በእግዚአብሔር መንገድ የማይሄዱ አሉና እግዚአብሔር አምላካቸው የሆነ ሕዝብ የተመሰገኑ ናቸው አለ። እግዚአብሔር አምላካችን የሆነልን እኛ እግዚአብሔር በመረጣት እግዚአብሔር ባከበራት በደሙ ፈሳሽነት በመሰረታት ስልጣነ ክህነት ባለባት የሚያስሩ የሚፈቱ አባቶች ካህናት የተሰየሙባት ቤተክርስቲያን ተገኝተን እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ለአምላካችን ይሁን። ምክንያቱም እኛ እግዚአብሔር አምላካችን የሆነልን ሕዝብ ስለሆንን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እኛ ኦርቶዶክሳውያን በዘመናት መካከል ቁጥራችን እየሳሳ መጥቷል። ልብ ልትሉ ያስፈልጋል። የኛው ልጆች እኛው ያስገኘናቸው እኛው ያመጣናቸው ይህችን ቤት እየተዉ የመናፍቃንን አዳራሽ እየሞሉ ከእግዚአብሔር ልጅነት እየጎደሉ ይገኛሉ። ለምን ይመስላችኋል? የእግዚአብሔር ልጅነታቸውን ሳይጠብቁ እግዚአብሔር አምላካቸው እንዲሆን ሳይፈቅዱ ሀብተ ወልድና ስመ ክርስትና ካገኙባት ከዚህች ቤት ጥለው ሲሄዱ ሌላውን አዳራሽ ሲሞሉ የምናየው ለምን ይመስላችኋል? ይህችን ቤተክርስቲያን ውስጧን ስላልተረዱ የሃይማኖታችንን መሰረት የቆምንበትን መሰረት ስላላወቁ አዲስ ነገር ያለ መስሏቸው ይሄንን ቤት ጥለው ሄደዋል። ተጠያቂዎቹ እኛ ነን። ለዚህ ደግሞ የእግዚአብሔርን ቃል ስላላስተማረን ዋኖች የሆኑ ሰዎች መንገዱን ስላላሳዩ የእምነት ፍሬያቸውን ስላልገለጡ እኛ ግን እግዚአብሔር አምላካችን የሆነልን ሕዝቦች ነን። በቅድስናው አደባባይ የእግዚአብሔርን ስም ስንጠራ እግዚአብሔርን ስናመልክ በሚሆንብን በሚመጣብን በሚደርስብን ነገር ሁሉ በሃይማኖት በመጽናት ነው። አላያችሁም እንዴ? በየጥጋ ጥጉ ሃይማኖታችሁን ቀይሩ፣ አንገታችሁ ላይ ያለውን ማተብ በጥሱ ተብለው አንገቴ ላይ ያለውን ማተብ ከምበጥስ አንገቴን ወሰደው እያሉ ስለ ሃይማኖታቸው የጸኑ አላያችሁ? ይህች ቤት ምስጢር ስላላት የማይነገር የማይተረጎም የማይብራራ ምሳሌው የማይገለጥ የማይመለስ መልስ የላትም ቤተክርስቲያን። ስንዱም መቤት ይሏታል አባቶቻችን። ስንዱም መቤት ማለት በቤቷ መጥተው የሚበላ የሚጠጣ ቢጠይቋት የምታቀርብ፣ የሚለበስ ቢጠይቋት የምትሰጥ፣ የሚያስፈልገውን ነገር በሙሉ
ብትጠየቅ መልስ የምትሰጥ ማለት ነው። ስንዱ እመቤት ማለት ቤተክርስቲያናችን እንደዚህ ነው። መሰረቷ ኢየሱስ ክርስቶስ ነው። ጉልላቷ ኢየሱስ ክርስቶስ ነው። ሰዎች እኮ አለማወቃቸው ነው። አሁን ብዙ ሰዎች በሌላ አዳራሽ ያሉ ሰዎች ለምንድን ነው ኦርቶዶክሳዊት ቅድስት ቤተክርስቲያንን የምትነቅፉት ብላችሁ ስትጠይቋቸው እግዚአብሔር እኮ አምላካችሁ አይደለም። እናንተ ብዙ አምላኮች አሏችሁ። ገብርኤልን ታመልካላችሁ፣ ድንግል ማርያምን ታመልካላችሁ፣ ሌላውንም ታመልካላችሁ፣ በታቦት ታመልካላችሁ ይሉናል። አለማወቃቸው እኮ ነው። እናታችን ቅድስት ድንግል ማርያምን በማታው መርሃ ግብር የነበራችሁ ሰዎች ሰምታችኋል። ኦርቶዶክሳውያን አምላክ እንላታለን እንዴ? ንገሩኝ እንጂ እንላታለን? አንላትም። እመቤታችን ቅድስት ድንግል ማርያምን ኦርቶዶክሳውያን የምንላት መልዕልተ ፍጡራን መትሕተ ፈጣሪ ነው የምንላት። ከፍጡራን በላይ ከፍጡራን ምን ከፈጣሪ ግን በታች። ምክንያቱም አስገኘዋ የፈጠራት ማን ስለሆነ? እግዚአብሔር ስለሆነ ከፈጣሪ ምንድነች? በታች ነች። ከፍጡራን ግን ምንድነች? በላይ ነች። ከሰው ወገን ለአምላክ ማደሪያ እንዲሆን እንደ ድንግል ማርያም ተመርጦ የተዘጋጀ የለም። አለ እንዴ? የለም። በንጽህና በቅድስና ሰዎች ጠፍተው ሞተው ከነበሩበት ወደ ሕይወት እንዲመጡ መሰላል የሆነች ምክንያት የሆነች ማነች? ንገሩኝ እንጂ ማነች? ድንግል ማርያም ነች። ለስም አጠራሯ ክብር ምስጋና ይሁንላትና ድንግል ማርያም ነች። ስለዚህ ድንግል ማርያምን እኛ ምን እንላታለን? ከፍጡራን በላይ ነች። አይደለም ከሰዎች ከመላእክትም በላይ ነች። መላእክት እግዚአብሔርን ሲያመሰግኑት ከክብሩ የተነሳ ራሳቸውን ይሸፍናሉ። ድንግል ማርያም ግን ነደ እሳቱን በማህፀኗ ተሸከመችው። 9 ወር ከ5 ቀን በማህፀኗ ተሸከመችው። እንደምን አላቃጠለሽም? ታናሽ ብላቴና ስትሆኚ 9 ወር ከ5 ቀን የእሳት መጋረጃ በሆድሽ በቀኝ ወይስ በግራ ተዘረጋ አላት። ኪሩቤል የሚሸከሙት ዙፋን በማህፀንሽ ውስጥ ቤት በኩል ተዘረጋ አላት። ስለዚህ ድንግል ማርያም ከፍጡራን በላይ ነች። ሰዎችና እግዚአብሔር የታረቁባት ድልድይ ነች። ሰዎች ከጨለማ ወደ ብርሃን የወጡባት ብርሃን ዘበአማን ዘያበር ለኩሉ ሰብ ለለ የነብሩ ውስተ ጽልመት። በጨለማ የሄዱ ሰዎች ብርሃን ያዩባት እናታችን ቅድስት ድንግል ማርያም ነች። ማንን አስገኝታ? የሚበላውን የሚጠጣውን ኢየሱስ ክርስቶስን አስገኝታ። ከየት ያመጡትን ኢየሱስ ክርስቶስ ይጠሩታል? ድንግል ማርያምን ካልያዙና ካልጠሩ ያስገኘችው እናታችን ቅድስት ድንግል ማርያም አይደለች እንዴ? ስለዚህ እንዴት ነው ልጁን አንጠልጥሎ እናጥሎ ይቻላል እንዴ? አይቻልም። ስለዚህ እኛ ቅድስት ድንግል ማርያምን የምንለው እመቤታችን ነው የምንለው። ምናችን ነው የምንላት? እንኳን ድንግል ማርያም ጌታን የወለደች የአንድ ጠቅላይ ሚኒስቴር እናት እንኳን ምን ተብላለች? እመቤት ተብላ የለ እንዴ? አታውቁም? ይሄን እመቤት ትባል የለ እንዴ? በሀገራችን ባህል እኮ ትንሽ ጀብዱ የሰራ ሰው ግራዝማች ቀኛዝማች እየተባለ ስም ይሰጠዋል አይደል እንዴ? ሰማይና ምድርን የፈጠረውን ጌታ ውሆችን በፍኙ የሚሰፍረው ተራሮችን በሚዛን የሚለካውን ጌታ የወለደች ድንግል ማርያምን ብናከብራት እንከብራለን ወይስ ክብራችን ይቀንሳል? ስሟ የተመሰገነ ይሁን በእኛ በልጆቿ። ስለዚህ እኛ እግዚአብሔር አምላካችን ነው፣ ድንግል ማርያም እናታችን እመቤታችን ነች። ሌላም ይላሉ ቅዱሳን መላእክትን ያመልካሉ ይላሉ። አይደለም። እኛ አምላካችን ማን ነው? ንገሩኝ፣ ማን ነው አምላካችን? እግዚአብሔር ነው አምላካችን። ቅዱሳን መላእክት ግን ምንድናቸው? ተራዳያን ናቸው። የሚራዱን ፈጥነው የሚላኩ ናቸው። ኃይል ያላቸው ክብር ያላቸው ናቸው። በኋላ በትምህርቱ ትማራላችሁ። የ3 ዓመቱ ሕፃን በእምነት የጸናው እናቱ ኢየሉጣ ከእሳት የወጡት በመልአኩ በማን ነው? በቅዱስ ገብርኤል አማካኝነት ነው። ለስሙ ክብር ምስጋና ይሁንና መልአኩ ይሄንን ኬታ መጣችሁ ይሉናል። እንደው ተረት ተረት ይመስላቸዋል። መዝሙረኛው ቅዱስ ዳዊት በመዝሙር 33 ላይ ምን አለ መሰላችሁ? እኛ ተረት አይደለም የምንናገረው፣ መጽሐፍ ቅዱሳዊ ነው። ይሄን እኮ መጽሐፍ ቅዱስ ተሸክመው ይዘሩታል። ነገር ግን ምን አይሉትም፣ አያነቡትም፣ አይረዱትም።
የእግዚአብሔርን ቃል ካላነበቡ ካልተረዱ በመንፈስ ካላወቁ ደግሞ ራሱ መጥቶ ዕውቀት አይሆንም አይደል እንዴ? እግዚአብሔር ካልረዳ መዝሙረኛው ቅዱስ ዳዊት በመዝሙር 33 ላይ የእግዚአብሔር መልአክ አለ። እስቲ ይሄንን በሉ፣ የእግዚአብሔር መልአክ በሉ፣ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። አያችሁ፣ መላእክትን እንድንፈራ የነገረን ማን ነው? መጽሐፍ ቅዱስ ነው። አያችሁ፣ በሚፈሩት ሰዎች ዙሪያ አለ። ስለዚህ እኛ መልአኩ ቅዱስ ገብርኤልን እንፈራዋለን፣ እናከብረዋለን። የምንፈራው ሸሽተነው አይደለም፣ የአክብሮት ፍራቻ ስለ ክብሩ ነው። ይሄንን ክብር ደግሞ የሰጠው ማን ነው? እግዚአብሔር ነው። ይህቺ ቤተክርስቲያን አያችሁ መልስ ያላት የምትተረጉም ነች። አምላካችን ማን ነው? እግዚአብሔር ነው። መላእክት ምንድናቸው? ተራዳያን ናቸው። እኛ የምናመልከው እግዚአብሔርን ነው። ለዚህ ነው ነብይ እግዚአብሔር ቅዱስ ዳዊት ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላኩ የሆነለት ሕዝብ ምንድነው? ቅዱስ ነው አለ። በታቦት ያመልካሉ ይሉናል። ታቦት ተሽሯል ይሉናል። ተሽሯል እንዴ ታቦት? ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁንለትና እኛ ስንጠራው እንደዚህ አክብረን ነው የምንጠራው። አባቶቻችን በመቅደስ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ሲቀድሱ እንባ እየተናነቃቸው ተንበርክከው ነው፣ እንደ ጓደኛ አይደለም። ዛሬ መናፍቃኑ እኮ በየአዳራሻቸው ኢየሱስ ክርስቶስን እንደው ሎቱ ስብሐት ጓደኛቸውን እንኳን እኛ ጓደኛችንን እንኳን አንተ ብለን አንጠራም አይደል? እንዴት እንደሚጠሩት ታውቃላችሁ? ይሄ ታላቅ ጌታ ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ አለ። አይሁድ ሊከሱት ስለሚፈልጉ ይሄ የሙሴን ሕግ ሊሽር የመጣ ነው፣ ይሄ ስርዓት ሊያጠፋ የመጣ ነው ብለው ሲናገሩ ምን አለ? እኔ አለ፣ እስቲ እኔ በሉ፣ እኔ ሕግንና ነቢያትን ልሽር አልመጣሁም አለ። እንግዲህ ምን ያደርጉት? ይሄን ቃል ይሰርዙታል፣ ያጠፉታል፣ ከመጽሐፍ ቅዱስ ውስጥ ገንጥለው ያወጡታል። ሕግና ነቢያትን ልሽር አልመጣሁም አለ። ስለዚህ የቃል ኪዳኑ ታቦት በኦሪት ዘፍጥረት ምዕራፍ 31 ላይ ለሙሴ ሲሰጥ፣ ለእስራኤል ዘሥጋ ሲሰጥ እስራኤል ዘነፍስ ስለሆነው ለኛም ተሰጥቶናል። ይሄ ደግሞ ማረጋገጫ የሚሆነው በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ ተመልከቱ። አሁን ይኸውላችሁ በብሉይ ኪዳን ዘመን ቀርቷል፣ ታቦት አያስፈልግም፣ በአዲስ ኪዳን የለም አሉ። በአዲስ ኪዳን ከሌለ ዮሐንስ ራእይ ላይ ምን አመጣው ታዲያ? የዮሐንስ ራእይ ብሉይ ኪዳን ነው እንዴ? ነው እንዴ? እነሱ አድርገውት ከሆነ አናውቅም። የዮሐንስ ራእይ የአዲስ ኪዳን መጽሐፍ ነው። በአዲስ ኪዳን መጽሐፍ በዚህ በራእይ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንዲህ ይላል፣ በሰማይ ያለ በሉ እስቲ የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በሰማይ መቅደስ ታየ። ለአምላካችን ለእግዚአብሔር ክብር ምስጋና ይሁን። የቃል ኪዳኑ ታቦት ቤት ታያሉ፣ በሰማይ ታያሉ። አባቶቻችን ደግሞ እንዲህ አሉ፣ ስርዓተ ሰማይ ተሰራ በምድር አሉ። አያችሁ፣ የሰማይ ስርዓት ቤት ተሰራ፣ በምድር ተሰራ። ስለዚህ በሰማይ ያየነው የቃል ኪዳን ታቦት ሰማያዊት ኢየሩሳሌም በምትባለው ቤት ይገኛል፣ በቅድስት ቤተ ክርስቲያን ይገኛል። እያመለክነው ያለነው በቃል ኪዳኑ ታቦት ላይ ተገልጦ ህዝቡን የሚያናግረውን ህዝቡን የሚባርከውን ማንን ነው? እግዚአብሔርን ነው። ሙሴን እንዲህ ብሎታል፣ በቃል ኪዳኑ ታቦት ላይ ሆኜ ምን እልሃለሁ? አነጋግርሃለሁ አለው። ስለዚህ ይሄ ኪዳን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሻርም ያለው በኋላም በራእይ ዮሐንስ ምዕራፍ 11 ላይ ያየነው የቃል ኪዳኑ ታቦት ቤት ይገኛል፣ በኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን ይገኛል። እኛ የምናመልከው ማንን ነው? ንገሩኝ፣ ማንን ነው? እግዚአብሔርን ስናመልክ ለዛው በፍርሃት በምራድ በመንቀጥቀጥ ክብሩንና ኃይሉን በመግለጥ ስልጣንና ጌትነቱን በማመን ነው። ጌታን አመልካለሁ እያሉ በአደባባይ በአዋራ ላይ መንደባለል አይደለም።
ጌታን አመልካለሁ እያሉ መጽሐፍ ቅዱስ የቃየል ልጆች ዓለምን ያውቁባታል ይላል። እማይጾሙ፣ እማይጸልዩ፣ እማይሰግዱ፣ እማይመጸውቱ ቅዱሳንን የማይከብሩ ሌላው ቀርቶ ኢትዮጵያዊ ባህልና ትውፊትን እንኳን የማይጠብቁ ግለሰቦች ጌታን እናውቃለን ቢሉ ስህተት ነው። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠፋውን የሰው ልጅ ወደ ዘላለም ሕይወት ለማምጣት ወደዚህ ምድር ሲመጣ የማንን ሕግ ጠብቋል? የእስራኤላውያንን ምን ጠብቋል? ሕግ ጠብቋል። የእስራኤላውያንን ሥርዓት ጠብቋል። ሕግ ጠባያዊና ሕግ መጽሐፋዊን እየፈጸመን ያደገው የሀገራቸውን ባህልና ወግ እንኳን የማይቀበሉ ትላንትና በ16ኛው መቶ ክፍለ ዘመን በሉተር አማካኝነት የመጣ እምነት ይዘው ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያንን ለዛው ምስጢር ሳያውቁ ሳያደላድሉ ሳይገባቸው ሳይረዱ እንደው ተነስተው አናቷ ላይ ፊት ይላሉ። መስሏቸው እኮ ነው። ምክንያቱም የስጋን ነገር የሚወዱ ስጋውያን ናቸው። የመንፈስን ነገር ደግሞ የሚወዱ ለመንፈስ ያደላሉ። በዚህ ቤተክርስቲያን ክርስትና አልጋ ባልጋ አይደለም። በዚህ ቤተክርስቲያን ስንኖር እግዚአብሔርን ስናመልክ እግዚአብሔር አምላካችን ሲሆንልን ሕይወታችንን እስከ መስጠት ነው። ኑሯችንን እስከ መተው ነው። ምናልባት አሁን የሚገርም ነው። ሰሞኑን የነበርንበት አካባቢ እኔ እጅግ በግሌ እየተደነቅኩ ነበር። ልብሳቸው ላይ ሰውነታቸው ላይ ልብስ የለም። አንገታቸው ላይ ግን ምን አለ? ሰዎቹ ማተብ አለ። አይገርምም? ክብር ለእግዚአብሔር ለአምላካችን ይሁን። በእውነት ይደንቃል። ሰውነታቸው ላይ ልብስ የለም፣ ግን አንገታቸው ላይ ማተብ አለ። እግዚአብሔር የሚፈልገው ምንን ነው? ልብን ነው የሚፈልገው። ለዚህ ነው እስራኤል ዘሥጋ ከኃጢአታቸው ሳይመለሱ ከበደላቸው ሳይመለሱ እግዚአብሔርን አሳዝነው እግዚአብሔርን በድለው ነገር ግን ሥርዓቱን ለመከወን ዕጣኑን፣ ጧፉን፣ ዘቢቡን ይዘው ወደ ቤተ መቅደስ መጡ። እግዚአብሔር ግን እንዲህ አላቸው፣ ልብሳችሁን ሳይሆን ምናችሁን ለውጡ? ልባችሁን ለውጡ። እናንተ ልባችሁን ሳትለውጡ በፊቴ የምታመጡት መስዋዕት ለኔ የሸተተ ነው አለ፣ የማልቀበለው ነው አለ። ስለዚህ እግዚአብሔር የሚያየው ምን ነው? ልብን ነው፣ ውስጥን ነው የሚያየው። የተወደዳችሁ የእግዚአብሔር ቤተሰቦች ከዚህች ቤት ለምንድን ነው የምትወጡት? ይህችን ቤት ጥላችሁ የምትሄዱት ለምንድን ነው? ምን አታችሁ ነው? ልጆቻችን ናቸው እኮ ዛሬ የመናፍቃንን አዳራሽ የሞሉልን አይደለም እንዴ? መጽሐፍ ቅዱስ በትንቢት የተነገረው ቃል ይፈጸም ዘንድ ግድ ስለሆነ በዚያ አውደ ምሕረት ቆመው ሲያስተምሩ የነበሩ ሰዎችም ሃይማኖታቸውን ጥለው ሄደዋል አይደል እንዴ? ነገር ግን መጽሐፍ ቅዱስ አሁንም በሌላ ስፍራ ምን ይላል መሰላችሁ? እስከ መጨረሻ የጸና ግን እርሱ ምን ይላል? ይድናል። ልንጸና ይገባል። እነዚህ እናትና ልጁ በሰው አስተሳሰብ እንደው በአይምሯችን አሁን የበፊቱን የጥንቱን እንኳን ስናስበው የሚከብደውን ነገር ነው። በዚያ በጋን ውስጥ ይፍለቀለቅ የነበረው ውሃ ብቻ አልነበረም እኮ፣ ሬት ነበረ፣ ሙጫ ነበረ፣ ከርቤ ነበረ፣ ሌሎችም ሲቀልጡ ሰውነትን አጥንትን ሊያደቁ የሚችሉ እጅግ ብዙ ኬሚካሎች ነበሩበት። የእሳቱ ነበልባል 14 ክንድ ወደ ላይ ወጥቶ ከጋኑ በላይ ይታይ ነበረ። ወደዚያ ወደሚፍለቀለቀው ወደሚነደው እሳት ወደሚፈላው ውሃ ውስጥ ሊጣሩ ሲሉ እናቱ አመነታች ይላል። ነገር ግን እርሾ የሆነ እምነት በውስጧ ስለነበረ ምን አለች? ቆይ አንድ የ3 ዓመት ብላቴና ልጅ አለኝ አለች። እሱ ይምጣና እስቲ ስለ እምነቱ ይጠየቅ፣ ስለዚህ ስለምትለው ነገር እሱ ይመስክር አለች። እሱ ሲመጣ ግን እናቴ ሆይ ምን አትበይ፣ አትፍሪ፣ እስቲ አትፍሪ በሉ። አያችሁ፣ አትፍሪ አላት። ወደዚያ ወደ እሳት ለመጣል እግዚአብሔር አምላካቸውን አርገው በእምነት ገቡ። እግዚአብሔር አምላኩ የሆነለት ሕዝብ ደግሞ ሐዋርያው ወንጌላዊው ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንዲህ ብሏል። ያመኑትም ሰዎች እነዚህ ምልክቶች ይከተሏቸዋል አለ። መርዙን ይጠጣሉ አለ፣ ምን አይሉ? አይሞቱ። እባብና ጊንጡን ይጨብጣሉ፣ ምን አይሉ? አይነድፋቸውም። በእምነት እባቡን የሚረግጥ ሰው፣ በእምነት መርዙን የሚጠጣ ሰው፣ በእምነት ከእግዚአብሔር ጋር የሆነ ሰው ምንም አያደርገውም። መርዝ የተባለ የመናፍቃን እርሾ ነው።
እባብ የተባለ የመናፍቃን የተንኮል ትምህርት ነው። ዛሬ የመናፍቃንን የተንኮል ትምህርት ብንሰማም እንኳን እግዚአብሔር ከኛ ጋር ከሆነ ተንኮላዊ ትምህርታቸው አይነካንም። ለምንድነው ከዚህ ቤት የምንወጣው? በእምነት ለምንድነው የማንጸናው? እግዚአብሔርን አምላካችን አድርገን ቅዱስ ጳውሎስ እነዚህን ሁሉ ቅዱሳን እንደ ደመና ከከበቡን ምን እንፈልጋለን አለ። እንደ ደመና ቅዱሳን ከበውናል። መላእክት ዕለት ዕለት ይባርኩናል። በድንግል ማርያም ምልጃ የተጠበቅነን መጥቶ ቅዱስ ገብርኤል ቤት መጥቶ ችግሩን ነግሮት ሳይፈጸምለት የቀረ አለ እንዴ? አለ? ክብር ለመልአኩ ለቅዱስ ገብርኤል ይሁን። እነዚህ ሁሉ አጋዦቻችን ናቸው፣ ተራዳይ ናቸው። እነዚህን ሁሉ ይዘን ማርና ወተት የሚያወጣው የርስት ቤቱን ለቀን አማናዊው ቅዱስ ሥጋ ክቡር ደም የሚፈተትበትን ቤት ለቀን ሌላ ቦታ የምንሄድበት ምክንያት ምንም አይታየኝም። የተዋሕዶ ልጆች በሃይማኖታችን እንጽና። ምክንያቱም ቅድስት ቤተ ክርስቲያን የምትሰብከው ማንን ነው? እግዚአብሔርን ነው፣ ኢየሱስ ክርስቶስን ነው። ቤተ ክርስቲያኑ ሕንፃው አያስፈልግም ብለው የሚከራከሩ ሰዎች መልስ እኮ የላቸውም። እግዚአብሔር ወልድ ኢየሱስ ክርስቶስ ራሱ በአንድ ወቅት ጠፍቶ በኢየሩሳሌም ስርዓት ሊፈጽም ወደ ኢየሩሳሌም ሄዶ በነበረ ሰዓት እናቱና ዮሴፍ የተከተላቸው መስሏቸው እነሱ መንገድ ሄዱ ይላል። 3 ምዕራፍ ያክል ከተጓዙ በኋላ ዞር ሲሉ ማን የለም? ሕፃኑ ኢየሱስ ክርስቶስ የለም። እንደገና ወደ ኋላ ተመልሰው ሲፈልጉት ከሊቃውንቱ ጋር በቤተ መቅደስ አገኙት ይላል። ቤት አገኙት። በቤተ መቅደስ። ክብር ለእግዚአብሔር ይሁን። በቤተ መቅደስ ነው የተገኘው። በአዳራሽ አለ እንዴ? በአዳራሽ አለ ብሏል። ቤት ነው ኢየሱስ የተገኘው። በቤተ መቅደስ ነው የተገኘው። ለዚህ ነው እኮ መሰረቷ እርሱ የሆነላት በደሙ ነጠብጣብ ላይ የተሰራች ጉልላቷን ስታዩ መስቀል ነው የምትመለከቱት። ይሄን መስቀል ስታዩ ምንን ታስታውሳላችሁ? ቀራንዮን ታስታውሳላችሁ። ስለ ሰው ልጆች ኃጢአት በ5 ችንካር የተቸነከረውን ኢየሱስ ክርስቶስን 6666 ጊዜ የተገረፈውን ኢየሱስ ክርስቶስን ከሐና ወደ ቀያፋ ከቀራንዮ እስከ ጎልጎታ እስከ ሊቶስጥራ አንዴ ጲላጦስ ፊት አንዴ ደግሞ ሐናና ቀያፋ ፊት ሲያቀርቡት ከእርሱ ይልቅ በርባንን ወደውና መርጠው ለግርፋት አሳልፈው ሲሰጡት እርኩስ ምራቃቸውን አይሁድ ሲተፉበት ስለ ሰው ልጆች ብሎ እርጥብ መስቀል ተሸክሞ በገመድ አስረውት ከኋላ ያሉት ሲስቡት ከፊት ያሉት ሲለቁት መስቀሉ ሲቀጠቅጠው ከመሬት ጋር ለማን ብሎ? ለኔና ለእናንተ ብሎ። ይሄን መስቀል ስናይ በቤተ ክርስቲያን አናት ላይ ይሄን መስቀል ስናይ የምናስታውሰው ማንን ነው? መከራ የተቀበለልንን ዋጋ የከፈለልንን የሞተልንን ኢየሱስ ክርስቶስን ነው። ለስም አጠራሩ ክብረ ምስጋና ይሁንና ቤተ ክርስቲያናችን በጉልላቷ ማንን ትሰብካለች? ኢየሱስ ክርስቶስን ትሰብካለች። እንደው አንድ ምሳሌ ልንገራችሁና ልጨርሰው እግዚአብሔር አምላካችን እንደሆነ። የነፍስ ምግቧ ምንድነው? ቃል እግዚአብሔር ነው አይደል? የሥጋ ምግቡስ እንጀራና ውሃ ነው አይደል? አንድ ሰው እንጀራና ውሃ ሳይበላ ስንት ቀን መቆየት ይችላል? ሳይንሱ ውሃ ከሆነ 3 ቀን ነው የሚለው አይደል? እንጀራ ከሆነስ 7 ቀን አይደል? ከዛ በኋላ ምን ይላል? ንገሩኛ፣ ምን ይላል? ኧረ አላውቃችሁ። ምን ይላል? አይሞትም እንዴ? ሞት ስለምትፈሩ ሞትን መጥራት ከበዳችኋል። ምን ይላል? ይሞታል አይደል? የነፍስ ምግቧ ምንድነው? ጸሎት ነው አይደል? ጸሎት የማያደርግ ሰው ነፍሱ በውስጡ ምን ትላለች? ትሞታለች። እስቲ ወደ ራሳችን እንመለስ። ስንቶቻችን ነፍሳችን በውስጧ ሞታለች? ቢያንስ አንድ አቡነ ዘበሰማያት የማንል። ስለዚህ ጸሎት ያስፈልጋል። በቤታችሁ ባለው ውዳሴ ማርያም ላይ ውዳሴ ማርያም ይላል አይደለ? የመጽሐፉ ርዕስ ስትገልጡት ግን ለምሳሌ የሰኞ ውዳሴ ማርያም ብለን ሰኞ ውዳሴ ማርያም ላይ የመጀመሪያው ምንድነው የሚለው ዲያቆን? ፈቀደ እግዚ ያግዞ ለአዳ ህዙነ ወተኩዘልም ወያግቦ ሀበዘትካት መንበሩ ይላል። አሁን ውዳሴ ማርያም ነው የሚለው አይደል? ልብ በሉ፣ ውዳሴ ማርያም ነው የሚለው። እግዚአብሔር ያዘነና የተከዘ አዳምን
ነፃ ያወጣው ዘንድ ምን አለ? ወደደ። ወደ ቀድሞ ቦታው ይመልሰው ዘንድ ፈቀደ፣ ወደደ። ግን የሚለው ማን ነው? ውዳሴ ማርያም ነው። አያችሁ፣ በውዳሴ ማርያማችን እንኳን የምናከብረው ማንን ነው? እግዚአብሔርን ነው። ነገር ግን ስለ ታላቅ ክብሯ፣ ስለ ገናናነቷ፣ ስለ አማላጅነቷ፣ ስለ ቅድስናዋ ውዳሴ ማርያም በስሟ ተሰይሟል። ሌላ ቦታ ደግሞ ስንሄድ ደግሞ ስለ እናታችን ቅድስት ድንግል ማርያምን የሚያመሰግን ስፍራ ይኖራል እዛ ውዳሴ ማርያም ላይ። ነገር ግን በእያንዳንዱ የጸሎት መጽሐፋችን ሳይቀር እንኳን የምናከብረው ማንን ነው? እግዚአብሔር ምናችን ስለሆነ አምላካችን ስለሆነ። ለዚህ ነው እግዚአብሔር አምላኩ የሆነለት ሕዝብ ምንድነው? ምስጉን ነው። እግዚአብሔር አምላካችን ስለሆነልን ይህችን ንጽሕት ቅድስት ቤት የዘላለም ሕይወት የምናገኝባትን ቤት ጥለን እንዳንወጣ በሃይማኖት እንድንጸና እናንተ አባቴ ብሩካን ዓለም ሳይዘጋጅ የተፈጠረው መንግስቴን ውረሱ የሚለውን ቃል እንድንሰማ እግዚአብሔር አምላካችን በቤቱ ያጽናን፣ በሃይማኖት ያጽናን፣ በቤቱ ይጠብቀን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን